ኢትዮጵያ ውስጥ እኮ መኖር እኮ ጾም ነው የሚል ሰው አልገጠማችሁ? በነገራችን ላይ ያንተ ጾም እኮ ማንም አይጾሙም። በነገራችን ላይ ስራ እየሰራ ያንቺን ስራ ተመልከቹ። እንዳንቺ በነገራችን የሚጾም ሰው እንደሌለ ታውቂያለሽ ይላል ውስጥሽ። መጀመሪያ የሚያደርገው ሰይጣን በጎ ነገር እንዳናውቅ ይፈልጋል። አችሁ ጾም እንዳታውቅ ያደርጋል። ካወቅከውስ እንዳትጠቀምበት ያደርጋል። ያስታይብሃል። የተለያየ መሰናክል እያመጣ ካስቀደስክስ እንዳትጠቀምበት እንዴት ያደርጋል? እንዳንተ አስቀዳሽ አለ አችሁ በትዕቢት ይጥላል። ከዛ እውነት አሁን እግዚአብሔር ላንተ አድርጎልህ ያውቃል። ኪዳን አልቀረ፣ ሰዓት አትቀር፣ ማህሌት አትቀር፣ ንስሐ ትገባለህ፣ ውዳሴ ማርያም ትደግሚያለሽ፣ የሚቀርብሽ አንቺ ግን ምን ተደረገልሽ? እንደውም የሚጨፍሩት እኮ ናቸው ያለፈላቸው። ቤተክርስቲያን እኮ መጀመሪያ የምትፈልገው ገንዘብሽን አይደለም እኮ አንቺን ነው። አንተን ነው እኮ የሚፈልገው መጀመሪያ። ቀጥሎ ነው አስራት በኩራታችን፣ ቀጥሎ ነው ገንዘባችን የሚመጣው። እኛ የዓለም ሆነን አሉ እኮ በጣም በገንዘባቸው ቤተክርስቲያን የሚረዱ ሰዎች እኮ አሉ። እንደዚሁ በዛው ልክ ደግሞ ቆራቢ የሆኑ ሰዎች አሉ። በገንዘባቸው በህይወታቸው የጸደቁ ታድለው በሁለት መንገድ የሚሄዱ በሀብታቸው የማይመኩ በገንዘባቸው የማይመኩ። ይሄ ዓለም እኮ ጠፊ ነው የሚሉ ሰዎች ደግሞ አሉ። ገንዘብን መልካም ነገር ምሰራበት ከሆነ ሰብስብ፣ አጠራቅመው፣ ግድ የለም። ነዳይ እያበላ ከሆነ የታረዘ የምታለብስ ከሆነ የተጠማ የምታጠጣ ከሆነ የተራበ የምታበላ ከሆነ በቃኝ አትበል፣ ሰብስበው፣ ግድ የለም።